ሰላም ጤና ይስጥልኝ የኢትዮ ዘገባ ቤተሰቦች እንደምን ቆያችሁ? የሰዓቱን አዲስ መረጃ ይዘን ቀርበናል። እስከ ፍጻሜ አብራችሁ ቆዩ። ከቅርብ ጊዜ ወዲህ በተለይም ከባለፈው ሳምንት ጀምሮ ወደ ትግራይ ክልል የሚገቡ የጭነት ተሽከርካሪዎች ላይ የተጣለ ድንገተኛ እገዳ በክልሉ ሕዝብ ዘንድ ከፍተኛ ስጋትና ጭንቀት መፍጠሩ ተሰምቷል። ይህ እገዳ ዳግም ከበባና የኢኮኖሚ ማግለል ሊጀምር ነው ወይ የሚል ጥያቄና ፍርሃት እንዲያይል አድርጓል። በተለይም ክልሉ ከጦርነት በማገገም ላይ ባለበት በዚህ ወቅት መሰረታዊ ሸቀጦችንና ሌሎች ቁሳቁሶችን የሚያጓጉዙ ተሽከርካሪዎች መታገታቸው የዕለት ተዕለት ኑሮን ሊያውክና የዋጋ ንረትን ሊያባብስ ይችላል የሚል ስጋት በሰፊው ጨምረዋል። ይህንን ሁኔታ ተከትሎ የትግራይ ጊዜያዊ አስተዳደር የንግድና ኤክስፖርት ኤጀንሲ ጉዳይን በዝምታ አላየውም። ኤጀንሲው እገዳው ያስከተለውን ስጋትና ሊያስከትል የሚችለውን ተጽዕኖ በመገንዘብ ለሚመለከታቸው የፌዴራል መንግስት አካላት ማለትም ለንግድና ቀጠናዊ ትስስር ሚኒስቴር ስለተፈጠረው ሁኔታና ስለ እገዳው ምክንያት ማብራሪያ እንዲሰጠው በይፋዊ ደብዳቤ መጠየቁ ታውቋል። ይህ የጊዜያዊ አስተዳደሩ እርምጃ ችግሩን በውይይትና በመግባባት ለመፍታት ያለውን ፍላጎት ያሳያል። ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በአፋርና በአማራ ክልሎች በኩል ወደ ትግራይ በሚያልፉ የጭነት ተሽከርካሪዎች ላይ በፌዴራል ፖሊስ አባላት እየተፈጸመ ያለውን እገዳ አስመልክቶ ከፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር በቀጥታ መወያየታቸው ተገልጿል። የፕሬዝዳንት ታደሰ ወረደ ጽህፈት ቤት በትላንትናው ዕለት በማህበራዊ ትስስር ገጹ ባሰራጨው መረጃ መሰረት ሁለቱ የመንግስት ኃላፊዎች ባደረጉት ውይይት በጋራ መግባባት ላይ መድረሳቸውን አስታውቀዋል። ይህ መግባባት በህዝቡ ዘንድ የተፈጠረውን ስጋት በተወሰነ መልኩ የሚያረግብና ለችግሩ መፍትሄ የሚያገኙት ተስፋ የሚያጭር ነው። የፕሬዝዳንት ታደሰ ወረደ ጽህፈት ቤት መግለጫ እንዳመለከተው የሸቀጥ ጭነት ተሽከርካሪዎቹ የታገዱበት ዋነኛ ምክንያት ከትግራይ ክልል በኮንትሮባንድ መልክ ሸቀጦች ድንበር ተሻግረው ይወጣሉ ከሚል ስጋት ጋር የተያያዘ መሆኑን ገልጸዋል። ይኸውም መንግስት ቁጥጥር በሚያደርግበት ሁኔታ ህገወጥ የኮንትሮባንድ ንግድ እየተስፋፋ ነው የሚል ጥርጣሬ መኖሩን ያሳያል። በፕሬዝዳንት ታደሰ ወረደና በኮሚሽነር ጀነራል ደመላሽ ገብረ ሚካኤል መካከል በተደረሰው ስምምነት መሰረት የተነሳውን የኮንትሮባንድ ንግድ ስጋት እውነታነት ለማረጋገጥና ዘላቂ መፍትሄ ለመስጠት ከፌዴራል መንግስትና ከትግራይ ጊዜያዊ አስተዳደር የተውጣጣ አንድ የጋራ ግብረ ኃይል ተቋቁሞ ስራ እንደሚጀምር የፕሬዝዳንት ታደሰ ወረደ ጽህፈት ቤት አስታውቋል። ይህ ግብረ ኃይል ዋነኛ ተግባሩ በድንበር አካባቢዎች የሚካሄደውን ማንኛውም አይነት የንግድ እንቅስቃሴ ስርዓት ማስያዝ፣ ህገወጥ ንግድን መቆጣጠርና በመስክ በሚያደርገው ማጣራት በሚያገኘው ውጤት መሰረት ተገቢውን እርምጃ መውሰድ ይሆናል። የአካሄድ ችግሩን በዘላቂነት ለመፍታትና በመረጃ ላይ የተመሰረተ እርምጃ ለመውሰድ እንደሚያስችል ይታመናል። በመጨረሻም በውይይትና በተደረሰው ስምምነት መሰረት በጭነት ተሽከርካሪዎች ላይ ተጥሎ የሰነበተው እገዳ እንዲነሳ ሁለቱ ወገኖች መስማማታቸው ተገልጿል። ይህም ለጊዜው ተፈጥሮ የነበረውን የሸቀጥ እጥረትና የዋጋ ንረት ስጋት የሚያቃልል ከመሆኑም በላይ የፌዴራል መንግስትና የትግራይ ጊዜያዊ አስተዳደር በጋራ በመስራት ችግሮችን ለመፍታት ያላቸውን ቁርጠኝነት ያሳያል። ወደ ትግራይ በሚገቡ የጭነት ተሽከርካሪዎች ላይ የተጣለው እገዳ የኮንትሮባንድ ንግድን ለመቆጣጠር ያለመ እንደሆነ በይፋ ተገልጿል። የተወደዳችሁ የኢትዮ ዘገባ ቤተሰቦች ለዛሬ ያሰባሰብናቸው መረጃዎች እነዚህን ይመስሉ ነበር። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን እስከ ፍጻሜ ቆይታችሁ ከኢትዮ ዘገባ ስለነበር እናመሰግናለን። ሰላም።